ሳዶ ፈልፈል። እንዲህ ያለውን መከራም እየተቀበለ ኖረ። ከዚህም በኋላ እንዲህ ሲል ጸለየ። አቤቱ ለስሜ ሞገስን ስጥ። የሞትኩበትን ዕለት የሚያስብ ሁሉ መከራ ክፉ ቁስልም አይምጣበት። ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ሥጋ ደም እንደሆኑ አስብ። ስራቸውን አንተ ታውቃለህ። የሚያስታቸውንም ከእግራቸው በታች ጣልላቸው። በደላቸውን አትቁጠርባቸው። ጌታ ኢየሱስ ክርስቶስ ሆይ በባሕርና በየብስ በፈሳሾችም ስለሚሄዱ ሰዎች ማልድሃለሁ። ነፋስም ቢነሳባቸው መከራ ቢያገኛቸው ስሜን ቢጠሩ አቤቱ እርዳቸው፣ ይቅርም በላቸው። ጌታ ኢየሱስ ክርስቶስ ሆይ ከቸር አባትህ በሕያዊ ከሚሆን ከመንፈስ ቅዱስ ጋራ ክብር ምስጋና እስከ ዘላለሙ ገንዘብ ነውና አሜን። ይህንንም ብሎ ቅዱስ ጊዮርጊስ አሜን ባለ ጊዜ አየር በሙሉ ልዑላን መላእክትን ተመላች። ጌታችን ኢየሱስ ክርስቶስን በኪሩቤል ላይ ተቀምጦ ሱራፌል ከበውት ወደ እርሱ መጣ። በጌትነት ተገለጠለት። ነቢያት ሁሉ በየወገናቸው፣ የአበው አለቆች ሐዋርያት ሁሉ፣ ሰማዕታት፣ ጻድቃን ሁሉ፣ ማኅበረ መላእክትም ሁሉ በየወገናቸው ጌታቸውን እያመሰገኑ ወደ እርሱ መጡ። ቅዱስ ጊዮርጊስን የያዙት ጭፍሮች ግን ተኝተው እንደ ሬሳ ሆነው ነበር። ጌታም ቅዱስ ጊዮርጊስን የኔ አገልጋይ ጊዮርጊስ ሆይ ሰላም ላንተ ይሁን፣ ፍቅር አንድነት ላንተ ይገባል። እኔ ለምወድህ መላእክቶችም ለሚወዱ ለአንተ ሰላምታ ፍቅር አንድነት ይሁን። ስለ መንግሥተ ሰማይ ተጋዳይ ለምትሆን ላንተ ለወዳጅ ጊዮርጊስ ሰላም ላንተ ይሁን። ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። ዛሬ በዚች ሰዓት የማይጠፋውን የማይበላሸውን አክሊል ትቀዳጅ ዘንድ ወደ እኔ ና። እነሆ በዚህች ዕለት በራስህ ላይ ታቀዳጅህ ዘንድ በአባቴ እጅ የከበሩ 7 አክሊላት አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። ዛሬ አንተን በሰማያት በእርሱ ላይ ያስቀምጡ ዘንድ ከጽሩ ወርቅና ዋጋ ከማይገኝላቸው ከዕንቁ ባሕርይ ድንጋዮች ይልቅ በፍጹም ጌጥ ያጌጠ ከፍተኛ መንበር ከመንፈስ ቅዱስ ትቀበል ዘንድ ለአንተ አዘጋጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። እነሆ የሰማያዊትን ማኅደር ዕንቁ በር ከፈትኩልህ። ከልካይ ሳይኖርብህ ወደ ስሉስ ቅዱስ ትገባ ዘንድ ኃያሉ ወዳጄ ሆይ ንዑድ ክቡር ነህ። አባቴ ስምህን በሰረገላ መንፈስ ቅዱስ ጽፎታልና አምላከ ጊዮርጊስ እርዳኝ የሚለውን ሁሉ እኔ ፈጥኜ እሰማዋለሁ። ወዳጄ ጊዮርጊስ ሆይ በአላውያን ነገሥት ፊት ስሜን አስታውቀሃልና ንዑድ ክቡር ነህ። እኔም ደግሞ ብርሃንን ተጎናጽፈህ በመላእክት ፊት እገለጥልሃለሁ። ወዳጄ ሆይ በእነዚህ ዓመታት ከአንተ በቀር ከሰው ወገን ማንም በስሜ ሊያምን እንዳልቻለ እነግራለሁ። አንተ ብቻህን ተገኘህ። ዓለምን ሁሉ በሚገዙ በሰባ ነገሥታት ፊት ቆምክ። ኤጲስቆጶስም፣ ቀሳውስትም፣ ዲያቆናትም ሕዝባውያንም ቢሆን በዓለም ሁሉ ካንተ ብቻ በቀር የተገኘ የለም። ወዳጄ ሆይ በማይታበል ቃሌ እምላለሁ። ለአንተ የማልኩትን መሐላ አጸናለሁ። በሰማያትም በመንፈሳዊ ፈረስ ተቀምጠ ለስሉስ ቅዱስ ትሰግድ ዘንድ ከማኅበሮች ጋር በመጣ ጊዜ ጻድቃን ሁሉ ያውቁሃል፣ የሰጠሁንም ክብር ያውቃሉ። ወዳጄ ሆይ አንተ የኔ ወዳጅ ጊዮርጊስ እንደሆንክ አውቀው ቸር አባቴ እንዳዘዘ ሁሉም ይሰግዱልሃል። ወዳጄ ሆይ እነሆ በዓለም ሁሉ ለሚጸልዩ የድነት ወደብ ይሆን ዘንድ ስምህን ከስሜ ጋር አንድ አደረግሁት። ከሥጋ ቁራጭ ከልብስህ ቅዳጅ ለማግኘት የታደለውን ስለ ስሜህ በተቀበልከው መከራ የታመነውን ከመከራው ሁሉ አድነዋለሁ ብዬ በራሴ ማልሁ። ወንድም ሴትም ቢሆኑ ቢታመሙ፣ በመከራ ቢወድቁ፣ ወደ ፍርድም ቢወጡ፣ በጦር ሜዳ ወይም በወይን ቤት ቢሆኑ፣ በባህር በፈሳሽ ወንዝም ቢሆን፣ በመንገድም ቢሆን፣ በሽፍቶች እጅ ቢወድቁ፣ አውሬ ቢያገኛቸው፣ እሳት አደጋ ቢደርስባቸው፣ ክፉ አሟሟት ቢገጥማቸው፣ በችግር ላይ ሆነው እጅግ ተስፋ ቢቆርጡ፣ ይልቁንም የሰዎች ልጆች በሚያዝኑበት በጽኑ መከራ ቢወድቁ፣ በቅዱስ ስም ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢጮሁ ያንንን መከራቸውን ያን ጊዜ ራራላቸዋለሁ። ፈጥኜም ለጸሎታቸው መልስ ሰጣቸዋለሁ። ከልባቸውም የለመኑኝን ሁሉ ፈጽምላቸዋለሁ። ከመከራቸውም አድናቸዋለሁ። ስለ ስሜ የተቀበልከውን መከራ ያገኘህን ድካም ገድልህን የሚናገረውን መጽሐፍ የሚጽፈውን ሁሉ ስሙንም በሕይወት መጽሐፍ እጽፋለሁ። ኃጢአቱንም አስተሰርይለታለሁ። በመንግሥተ ሰማያትም ያንተ ልጅ አደርገዋለሁ። ለዘላለም በአንድነት ካንተ ጋር አኖረዋለሁ። ለዘላለም አልጥለውም። በስሜ የተማጸነውን በሃይማኖት ወንድ ልጁን ሴት ልጁን በስሜ የጠራውን እኔ ባርከዋለሁ። ለዘላለም ከእርሱ ጋር አኖራለሁ። ልቡን ደስ አሰኛለሁ። በቦታው ሁሉ በቤተ ክርስቲያንም ማኅበረ መላእክት
እንዲያገለግሉ አደርጋለሁ። ለቤተ ክርስቲያን ዕጣን መብራት፣ ስንዴ፣ ወይን የሚሰጥ በስምህ ለተራበ የሚያበላ ለተጠማ የሚያጠጣ የከበረችውን የመታሰቢያን ቀን የሚያከብረውን እኔ በዚህ ዓለም እረዳዋለሁ። በሚመጣውም ዓለም ካንተ ጋር በመንግስት ደስ እንዲለው አድርጋለሁ። በስምህ ለተራቆተ የሚያለብሰውን እኔ የክብር ልብስ አለብሰዋለሁ። ለቤተ ክርስቲያን በስምህ መብራት የሚያበራውን ዕጣን የሰጠውን መላእክት እንዲያበሩለት አደርጋለሁ። ወደ እኔ ደስ ብሎት ይመጣል። በስምህ እንግዳ የሚቀበለውን እኔ ኃጢአቱን አስተሰርይለታለሁ፣ ለዘላለምም በመንግስቴ እቀበለዋለሁ። በስም ምጽዋት የመጸወተውን እኔ ከቅዱሳን ጋር ቆጥረዋለሁ። ከዚህ ዓለም ሀብትም ምንም እንዳያጣ አድርገዋለሁ። እኔ ፈጣሪህ እግዚአብሔር ነኝ። ከአንደበቴ የወጣውን እፈጽማለሁ እንጂ አልለውጥም። ወዳጄ ጊዮርጊስ ሆይ በራሴ ማልኩ። ሴቶች ከወለዱት ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም ያልኩትን እንደፈጸምኩ እንዲሁም ካንተ በፊት ሰማዕት ከሆኑ ካንተ በኋላም ከሚነሱ ከሰማዕታት ማህበር ሁሉ አንተን የሚበልጥ የለም ብያለሁ። ወዳጄ ሆይ ወደ እኔ ወደ ሰረገላ ኪሩቤል ታርግ ዘንድ ሰማዕትነትህን ፈጽም። ለቸሩ አባቴ ለመንፈስ ቅዱስም ቁርባን አድርጌ ያቀርብ ዘንድ አቀርብሃለሁና ስለ ሰማያውያን መላእክትም ካንተ ጋር ደስ ይላቸዋል። ሁሉም አንተን ለመቀበል ይጠባበቃሉና ስጋህን ከዚህ ከተሰበሰቡበት ማንም ሊነካ የማይችል እስኪሆንና አገልጋዮች መጥተው እስኪወስዱ ድረስ የምድር ንውጽ ውስጥ አደርጋለሁ። እነሆ እናትህን ሁለቱን እህቶችን አጭተውልህ የነበረችውን እጮኛን በዚህ ዓለም ሞትን እንዳይሰሙ ከአንተ በፊት ወደ መንግሥተ ሰማያት ላወጣቸው ቁርጥ አድርጊያለሁ። ነገር ግን በሰማያት እርሱን ከሰጠሁህ ከአባትህ ጋር በመንግሥተ ሰማያት ያዩሃል። እነሆ እነዚህንም አላውያን ነገሥታት ስለ ጸሎት አጠፋቸዋለሁ። ደምህ በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮ ጣዖታት ይቋረጣል። ስሜም በዓለም ሁሉ ይመሰገናል። እኔም ወገንህ በሀገርህ ቤተ ክርስቲያን እንዲሰራልህ አደርጋለሁ። ስጋህንም በውስጧ በክብር እንዲያኖሩ አደርጋለሁ። ከዚህ በኋላ ዲያብሎስ በቤተ ክርስቲያን ላይ ስደት ያስነሳል። ከሰማዕታትም የብዙዎችን ደም በዓለም ሁሉ 40 ዘመን ያፈሳል። በቤተ ክርስቲያንህም እስከማደርገው ታምራት ያ መናፍቅ ንጉሥ በቤተ ክርስቲያንህን ለማፍረስ ይፈታተናል። ይህንንም ለማስፈጸም ብዙ ጭፍሮች ይልካል። እጅግ ክፉ በሆነ ሞት እንድትቀስፈው አደርጋለሁ። እነዚህን ከሃዲያን ነገሥታት እንዳጠፋቸው ስደትም እንደተቋረጠ ደግሞ እርሱን ታጠፈዋለህ። ቸር አባቴ እንዳዘዘ ስለ እርሱ ፈንታ ሌላ ይነግሳል። ታላቅ ከፍ ያለች ያማረች የከበረች ቤተ ክርስቲያንም ይሰራልሃል። አብያተ ክርስቲያንም ያከብራል። ሰዎች ሁሉ በመላ ዓለም በግልጥ ያመልኩኛል። በዓለም ሁሉ በሙሉ ቤተ ክርስቲያንህ እንዲሰራ አደርጋለሁ። ያመሰግኑሃል። ስምህ በዓለም ይደርሳል። ስጋ ባለበት ሁሉ ብዙ ታምራት እንዲደረግ አደርጋለሁ። የዓለም ሁሉ ሰዎች ለቤተ ክርስቲያን ስዕለት እጅ መንሻ እንዲያቀርቡ አደርጋቸዋለሁ። ይልቁንም በመታሰቢያ ቀን ይህችውም ሰማዕትነትን የፈጸምክባት ቀን ናት። አይሁድና የኤሳው ልጆች የፋርስ ሰዎችም ሳይቀሩ ወደ ቤተ ክርስቲያን እንዲመጡ እጅ መንሻም እንዲያቀርቡ አደርጋቸዋለሁ። በዚህችም ዕለት በዓለም ሁሉ ያለውን ስንዴ ባርካለሁ። አክሊል በተቀበልክባት በዚህች ዕለት የምድርን ፍሬ ባርካለሁ። ዳግመኛም ቤተ ክርስቲያንን በሚቀደስባት ቀን ለምድር ፍሬያት ጥንት ይሆናል። ይኸውም ኅዳር 7 ቀን ነው። ጽኑ ኃያል ወዳጄ ጊዮርጊስ ሆይ እስከ ዘላለም ስምህ በሰማይ ከፍ ከፍ ያለ በምድርም የከበረ ይሆናል። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጠው በኋላ ኃይሉን ደስታውን አሳደረበት። ቅዱስ ጊዮርጊስም እጅግ ደስ ብሎት ነበር። ጌታ ኢየሱስ ክርስቶስ ሆይ የማይገባኝን አክብረኸኛልና አመሰግናለሁ አለ። ከዚህ በኋላ ጌታችን ኢየሱስ ቅዱስ ጊዮርጊስን ባርኮት ተሰወረ። ቅዱስ ጊዮርጊስም ወታደሮቹን ቀስቅሶ ወንድሞቼን የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜም የቅዱሱን የከበረች ስጋ የከበረች ራሱን ቆረጡት። ደም፣ ውሃ፣ ወተት ፈሰሰ። ጌታም ቅዱስ ሚካኤልን በብርሃን ልብስ ደሙን እንዲቀበለው አዘዘ። ጌታችንም የኃያሉ የቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስም አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። አየር በሙሉ ቅዱሳን መላእክትን ተመላች። ለቸር አባቱና ለመንፈስ ቅዱስም ቁርባን አድርጎ እስኪያቀርበው ድረስ ቅዱሳኑ ሁሉ በየወገናቸው ያመሰግኑ ነበር። የብርሃን ልብስ አለበሰው። በዕንቆ ባሕሪ የጌጠ ከጽሩ ወርቅ የተሰራ መከራ በተቀበልባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ አክሊሎች ያሉበትን ዘውድ አቀዳጀው። ለዘላለም ከማይበረ በኩር ጋር ስሙን ጻፈው። ሰማያውያን መላእክትና ቅዱሳንንም ሁሉ በየወገናቸው በመንበሩ ላይ እንዲያስቀምጡት በኢየሩሳሌም ሰማያዊት በዓል እንዲያደርጉለት አዘዛቸው። ቅዱስ በረከቱ ከአገልጋዩ ጋር ከሁላችን ጋር ለዘላለም ትኑር አሜን። ከዚህ በኋላ ከመብረቁ
ከነጎድጓዱ ከንውጽውጽታው ጽናት ከዝናሙ ብዛት የተነሳ በምድር ላይ ትልቅ ድንጋጤ ሆነ። ምድርም 3 ጊዜ ተናወጠች። ከዚያ ቆመው የነበሩ ሰዎች ሁሉ ሸሹ፣ ወደ ከተማም ሄዱ። ጭፍሮችም ይህንን ባዩ ጊዜ በቅዱስ ጊዮርጊስ አምላክ አመኑ። ነፍሱም ወደ ሰማይ ባረገች ጊዜ በእግዚአብሔር ፊት ሰገደች። ጌታችን ኢየሱስ ክርስቶስም የምታምን ነፍስ ከስጋዋ በተለየ ጊዜ አስቀድሞ ለስሉስ ቅዱስ ትሰግድ ዘንድ በኋላ ወደ ወዳጄ ወደ ጊዮርጊስ ይወስዷትና ለእርሱ እጅ ትንሳ ብሎ አዘዘ። በዚህ ሁኔታ የቅዱስ ጊዮርጊስ ምስክርነቱ ሚያዝያ በባተ በ23 ቀን በዕለተ ዓርብ በ9 ሰዓት ተፈጸመ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ልመናው ይደረግልን፣ በረከቱም ትደርብን ለዘላለሙ አሜን። ሶበ ተከለለ